በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክብራን ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ቪዲዮ ደግሞ ታዋቂው የዕቅበተ እምነት ተከራካሪ ሳም ሻሙን ክርስቶስንና መንፈስ ቅዱስን እንደ አምላክ ለማይመለከተው ግለሰብ በመጨረሻ አሳምኖት እንዴት በስላሴ ስም እንዲያማትብ እንዳደረገው በዝርዝር እንመለከታለን። እናንተ እስከዚያው ድረስ ቪዲዮውን ላይክ ያደረጋችሁ በኮሜንትም አጋዕዝተ ዓለም ቅድስት ስላሴ እያላችሁ በመጻፍ ለወዳጆቻችሁ ያጋራችሁ ብሎም ቪዲዮውን እስከ መጨረሻ ድረስ በማየት እንድታበረቱን የአክብሮት ጥሪያችንን አቀረብን። በቀጥታ ወደ ትርጉሙ እንለፍ። ጠያቂው እንደዚህ ሲል ጀመረ። ሳም በቅድሚያ የስላሴ አስተምህሮ ምንድነው የሚለው ጉዳይ ላይ እንነጋገር ይለዋል። ሳም ሻሙንም በእርግጥ መቀጠል እንችላለን፣ አብ ወልድ ነው ብለህ አታምንም አይደል? ይህን ጊዜ ጠያቂው እኔ ይህንን ጥያቄ ባልመልስ ይሻለኛል፣ ምክንያቱም በዚህ ጉዳይ ላይ ለመስማት ነው የመጣሁት። ይህን ጊዜ ሳም ሻሙን እንደዚህ ሲል መለሰለት። እንዴ ግልጽ እኮ ነው፣ ልጅ ነው ከተባለ የአብ ልጅ ነው። አብ ደግሞ ኢየሱስ ሊሆን አይችልም፣ እንደውም የኢየሱስ አባት ነው እንጂ አይደል እንዴ? የኢየሱስ አባት ኢየሱስ ሊሆን አይችልም፣ እኔ የራሴ አባት መሆን እችላለሁ? ይህን ጊዜ ጠያቂው በፍጹም አትችልም አለው። ሳም ሻሙን ቀጠለ። ስለዚህ የኢየሱስ አባት አምላክ እንደሆነ እናውቃለን፣ የኢየሱስ አባት ኢየሱስ አይደለም። ስለዚህ ኢየሱስ ማን ነው? ከአባቱ ጋር በባህሪ የሚተካከል ወይም አንድ ባህሪ የሆነ ልጅ ነው ማለት ነው። ስለዚህ ከኔ ጋር ከሆንክ አምላክን ማን ብላችሁ ነው የምትጠሩት? በእናንተ ቡድን ያህዋህ ነው ወይስ ያህዋህ ሽዋ ብላችሁ ነው የምትጠሩት? ይህን ጊዜ ጠያቂው እኔ ከዕብራይስጥ ላይ ወስጄ ዮድሄ ወይም ያህፍ እያልኩ ነው የሚጠራው ይለዋል። ይህን ጊዜ ሳም ሻሙን መልሶ አይ አንተ የመጣህበት የሃይማኖት ግሩፕ ምን ብሎ ነው የሚጠራው ሲለው እኔ ነኝ የምጠራው፣ እኔ በግሌ ዮድሄ ወይም ያህፍ ብዬ ነው የምጠራው ይለዋል። ይህን ጊዜ ሳም ሻሙን በጣም ጥሩ ያህፍ፣ ስለዚህ እኔ ኢየሱስ ያህፍ መሆኑን ወይም አምላክ መሆኑን ላሳይህ እችላለሁ። ስለዚህ አሁን ወደ መጽሐፍ ቅዱስ ሂድና መዝሙረ ዳዊት መዝሙር 102ን ክፈትልኝ። ከዚያም ቁጥር 1 ላይ የተጸለየው ወደ ማን ነው? ይህን ጊዜ ጠያቂው መዝሙረ ዳዊት መዝሙር 102 ቁጥር 1 ያነባል። አቤቱ ጸሎቴን ስማኝ። ይህን ጊዜ ሳም ሻሙን እንደዚህ ይለዋል። ይሄ ጸሎት የተጸለየው ወደ ማን ነው ታዲያ ሲለው ይህን ጊዜ ጠያቂው ወደ ዮድሄቫሄ ወይም ወደ አምላክ የተጸለየ ጸሎት ነው ይለዋል። ሳም ሻሙንም በጣም ጥሩ ማንበብህን ቀጥል፣ እስኪ የመጀመሪያውን ክፍል ሙሉን አንብበው ይለዋል። ይህን ጊዜ ጠያቂው ማንበብ ይጀምራል። መዝሙረ ዳዊት መዝሙር 102 ቁጥር 1 አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። ይህን ጊዜ ሳም ሻሙን ጣልቃ ይገባና አሁን ደግሞ ወደ ቁጥር 12 ሂድ እዛው ምዕራፍ ላይ በማለት ሲነግረው ጠያቂው ቁጥር 12 ላይ እንዲህ ሲል ማንበብ ይጀምራል። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። ከዚያም ሳም ሻሙን ጣልቃ ይገባና በጣም ጥሩ፣ ስለዚህ በደንብ አስተውል፣ ዳዊት እየጸለየ የሚገኘው ወደ ያህዌ ነው። ምን እያለው ነው? ጌታ ሆይ አንተ ይሖዋ ሆይ አንተ ለዘላለም ነህ እያለው ነው አይደለም? ጠያቂውም እንደዚህ ሲል መለሰ፣ አዎ አንተ ለዘላለም ትኖራለህ ብሎታል። ከዚያም ሳም ሻሙን በጣም ጥሩ፣ አሁን ደግሞ ስለ እውነተኛው አምላክ ምን እንደሚል ላሳየህ። መዝሙረ ዳዊት መዝሙር 102 ቁጥር 25 እስከ 27 ድረስ ያለውን አንበብ። ጠያቂውም የተባለውን ማንበብ ይጀምራል። መዝሙረ ዳዊት መዝሙር 102 ከቁጥር 25 እስከ 27 አቤቱ አንተ ከጥንት ምድርን መሰረትህ፣ ሰማያትም የእጅህ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡ አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። ሳም ሻሙን ያስቆመውና በጣም ጥሩ ይሄ አሁን ስለማን የተገለጠ ነው? ጠያቂውም እግዚአብሔር ብሎ ይመልሳል። ሳም ሻሙንም ቀጥሎ ስለ እውነተኛው አምላክ ምን አለ? ከጥንት ምድርን የመሰረታት ማን ነው አለ? ያህዌ የምንለው እውነተኛ አምላክ አይደለም? ጠያቂውም አዎ ልክ ነህ እያለ መለሰለት። ሳም ሻሙንም ሰማያትም የእጁ ስራዎች ናቸው አይደል? ጠያቂውም ልክ ነህ አዎ በማለት ይመልስለታል። ይህን ጊዜ ሳም ሻሙን ስለዚህ ይሄ አምላክ የማይቀየር አምላክ ነው፣ እሱ ፍጥረታትን እንደፈለገ ይቀይራቸዋል፣ ይለውጣቸዋል፣ እሱ ግን ሁል ጊዜም ያው ነው አይደለም? ይህን ጊዜ ጠያቂው ትክክል ነው አዎ ይለዋል። ሳም ሻሙንም ይቀጥላል። ስለዚህ ይሄ ነገር ለተፈጠረ ፍጥረት ሊባል አይችልም፣ ምክንያቱም የተፈጠረ ፍጥረት ከሆነ እግዚአብሔር ፈጥሮታል፣ ስለዚህ እሱ ይለውጠዋል። የፈጠረው አምላክ ግን መቼም ቢሆን አይለወጥም፣ ዓመታቱም አያልቁም። ልክ ነኝ? ጠያቂውም ልክ ነህ፣ እንደውም ትለውጣቸዋለህ ይላል። ሳም ሻሙንም አዎ እሱ ይለውጣቸዋል፣ እንደ መጎናጸፊያ ይጠቀልላቸዋል፣ እሱ ግን ሁልጊዜም ያው ነው፣ ዓመታቱም አያልቁም አይደል? ጠያቂውም አዎ ሲል አረጋገጠለት። ይህን ጊዜ ሳም ሻሙን ስለዚህ ምድርን የመሰረታት ሰማያትን የሰራው ሁሉን የሚችል ኃያል አምላክ ነው ማለት እንችላለን? ጠያቂውም በትክክል ሲል ይመልስለታል። ይህን ጊዜ ሳም ሻሙን እንደዚህ ይለዋል። ስለዚህ አሁን ወደ ዕብራውያን ምዕራፍ 1 ቁጥር 8 እስከ 12 ድረስ ሂድና አንብብልኝ። ጠያቂውም ማንበብ ጀመረ። ስለ ልጁ ግን ጌታ ሆይ ዙፋንህ ለዘላለም ነው ከማለቱ ሳም ሻሙን ጣልቃ ገባና አንድ ጊዜ እዚች ጋር አቁምልኝ፣ ስለ ልጁም ይለናል። ስለ ልጁ ለልጁ እየተናገረ ያለው ማን ነው እዚህ ጋር? ይህን ጊዜ ጠያቂው
እግዚአብሔር ይለዋል። ሳምሻሙንም እግዚአብሔር አብ አይደል ይለዋል። ይህን ጊዜ ጠያቂው አዎ በማለት ይመልሳል። ይህን ጊዜ ሳምሻሙን አሁን እግዚአብሔር አብ ስለ ልጁ ስለ ወልድ ምን እንደሚል በደንብ አስተውል፣ ቀጥል ማንበብህን። ይህን ጊዜ ጠያቂው ማንበብ ይጀምራል። ስለ ልጁ ግን ጌታ ሆይ ዙፋንህ ለዘላለም ነው፣ የመንግስትህ በትርም የጽድቅ በትር ነው አለ። ጽድቅን ወደድህ፣ አመፃንም ጠላ። ስለዚህም እግዚአብሔር አምላክህ እንዳንተ ካሉት ይልቅ የሚበልጥ የደስታ ዘይትን ቀባ። ከዚያ ሳምሻሙን ጣልቃ ገብቶ አንድ ጊዜ እሱ ጋር ደግሞ አቁምልኝ። ስለዚህ ኢየሱስ ሰው የሆነው የዳዊትን ዙፋን ሊወርስ ነውና አብ አምላኩ እየተባለ ሲጠራ እንመለከታለን። ከዚያ አብ ለወልድ ምን ይለዋል? እግዚአብሔር ወልድ ሆይ እኔ እግዚአብሔር አብ አምላክህ ሆኜ እኔ ከእንዳንተ ካሉት ለይቼ ቀባው ይለዋል። እንዳንተ ካሉት ያለው ሊያድናቸው ቤዛ ሊሆናቸው የመጡትን የሰው ልጆችን ወይም ወንድምና እህቶቹን ማለት ነው። ይህን ጊዜ ጠያቂው ልክ ነህ በማለት ይመልስለታል። ሳምሻሙን ይቀጥላል። ይህንን ነገር በጭንቅላትህ ላይ አኑር። አብ ወልድን እያናገረው ነው አይደል? በዚህ ጥቅስ ውስጥ አዎ፣ ከቁጥር 10 እስከ 12 ድረስ አብ ልጁን መናገሩን ይቀጥላል፣ ወይም ስለ ልጁ መናገሩን ይቀጥላል። ስለዚህ እዚህ ጋር አብ ስለ ልጁ የሚናገረውን ነገር ልብ በል። ጠያቂው የመጽሐፉን ክፍል ማንበብ ይጀምራል። ዕብራውያን 8 10 እስከ 12 ዳግመኛም እንዲህ አለ፣ አቤቱ አንተ አስቀድሞ ምድርን መሰረትህ፣ ሰማያትም የእጆችህ ሥራ ናቸው። እነርሱ ያልፋሉ፣ አንተ ግን ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ እንደ መጋረጃም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን መቼም መች አንተ ነህ፣ ዘመንህም የማይፈጸም ነው። ይህን ጊዜ ጠያቂው እያነበበ ሳለ መዝሙረ ዳዊት መዝሙር 102 ላይ ያለውን ነገር ደግሞ እያነበበ መሰለውና ተገረመ። ይህን ጊዜ ሳምሻሙን እንደዚህ ሲል ይጠይቀው ጀመር። ስለዚህ እግዚአብሔር አብ እግዚአብሔር ወልድን በመዝሙር 102 ላይ የተጠቀሰው ሁሉን ቻይ አምላክ ነህ እያለው ነው። ይሄን ጊዜ ጠያቂው እንዴ በእርግጥም ብሎታል እንጂ ይለዋል። የተጠቀሰው በቀጥታ መዝሙር 102 ላይ ያለው ነው። ሳምሻሙንም ስለዚህ መዝሙር 102 ላይ ያለውን ለማን ነው የጠቀሰለት? ለልጁ በማለት ይመልሳል ጠያቂው። ይህን ጊዜ ሳምሻሙን ልጁ ሁሉን ቻይ አምላክ የሆነ ያህዌ ካልሆነ፣ የመጀመሪያውና የመጨረሻው ካልሆነ፣ ያልተፈጠረ ካልሆነ፣ ከአባቱ ጋር እኩል ካልሆነ በስተቀር ይህንን ጥቅስ ስለ ልጁ ለምን ይጠቅስለታል? ጠያቂውም ይህን ጊዜ ሊጠቅስለት አይችልም ይለዋል። ሳምሻሙንም ነገር ግን ጠቅሶለታል እኮ። ይህን ጊዜ ጠያቂው አይቻለሁኝ ጠቅሶለታል፣ ምክንያቱም ብሎ ሊያስረዳ ሲል ሳምሻሙን ያብራራለታል። ምክንያቱም አብና ወልድ በባህሪ አንድ ናቸው፣ ነገር ግን በአካል ይለያያሉ አይደል? ለዚህ ነው እኔ በስላሴ የማምነው ይለዋል። ይህን ጊዜ ጠያቂው በጣም በመደነቅ እንደዚህ ይላል፣ ከመቀጠልህ በፊት እኔ አንድ ነገር ልበል አለው። ቀጥል አለው ሳምሻሙን። ጠያቂውም እንደዚህ አለ፣ ከ20 ደቂቃ በፊት አይኔ እስኪፈርጥ ድረስ ነበረ ሳለቅስ የነበረው። ለኔ ይሄ ነገር በጣም ፈገግ የሚያሰኝ ነው ይለዋል። እንግዜ ሳምሻሙን ጮክ በልና ንገረን፣ ምንድነው የተፈጠረው? ከ20 ደቂቃ በፊት እግዚአብሔርን እባክህ ስለዚህ ነገር ግለጥልኝ ብዬ አይኔ እስኪፈርጥ ድረስ እያለቀስኩኝ ነበረ በማለት ተናገረ። ይህን ጊዜ ሳምሻሙን እየሰማችሁ ነው ወዳጆቼ፣ እየሰማችሁ ነው? እኔ በቀጥታ ስርጭት ከመግባቴ በፊት እሱ አይኑ እስኪፈርጥ ድረስ እግዚአብሔርን ይህን ነገር እንዲገልጥለት እያለቀሰ እየለመነው ነበር ያለው ነገር እየሰማችሁ ነው? እስኪ ደግመ በልላቸው አሁንም። ይህን ጊዜ ጠያቂው ደግሞ መመስከር ይጀምራል። ከ20 ደቂቃ በፊት ወደ አንተ ቀጥታ ስርጭት ከመምጣቴ በፊት ማለቴ ነው፣ ነገሮች በህይወቴ ጥሩ አልነበሩም። ስለዚህ እግዚአብሔርን ይህንን ነገር እንዲገልጥልኝ ከልቤ አልቅሼ እየለመንኩት ነበረ። በዚህ አጋጣሚ በጣም አመሰግንሃለሁ ወንድሜ ይለዋል። ይህን ጊዜ ሳምሻሙን እኔን አታመስግነኝ፣ እግዚአብሔርን አመስግን። እኔ አንተ እንደምትመጣ አላቅም፣ እርግጥ ነው እኔ እግዚአብሔር ምን ያህል እንደሚወድህ ላሳይህ ብቻ ነው እዚህ ያለሁት። የእውነት ኢየሱስ ማን ነው የሚለውን ላሳይህ ነው እዚህ ጋር የቆምኩት። ምክንያቱም ይሄ የቀጥታ ስርጭት ያልታሰበበት ነበረ። እኔ በሌላ ጉዳይና ርዕስ ነበረ ዛሬ የቀጥታ ስርጭት ልገባ የነበረው እንጂ ያቀድኩት ርዕስ ይሄ አልነበረም። ነገር ግን አሁን አንተ እየነገርከኝ ያለኸው እግዚአብሔር ያንተን ጸሎት ሰማ፣ እንባህን ተመለከተ፣ ኢየሱስ ማን ነው የሚለውን እንዲገለጥልህ ፈለገ። ስለዚህ ክርስቶስ በፍቅሩ የኔ ልብ አነሳስቶ እኔ በቀጥታ ስርጭት እንድገባ አደረገ፣ ካንተ ጋር አገናኘኝ። አንተ ለልብህ ሊገለጥልህ የምትፈልገውን ነገር እንዲገለጥልህ እንዳደርግና እሱ እንደሚወድህ እንድነግርህ ነው የመጣሁት። ስለዚህ እንባህን ሊያብስና እንባህን ሊያደምጥ ያለው ኢየሱስ ክርስቶስ ማን እንደሆነ ልንገርህ። እኔ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ ሄድልኝ። የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከኔ ሌላም አምላክ የለም በማለት ሲያነብ ሳምሻሙን ጣልቃ ይገባና እግዚአብሔር እኔ ፊተኛው ነኝ፣ እኔ ኋለኛው ነኝ የሚለውን ንግግሩን የትንቢተ ኢሳይያስ ምዕራፍ 41 ቁጥር 4 ላይ ደግሞ ማብራሪያውን ታገኘዋለህ። ጠያቂውም የትንቢተ ኢሳይያስ ምዕራፍ
41ን ክፍል ማንበብ ይጀምራል። ይህን የሰራና ያደረገ ትውልድንም ከጥንት የጠራ ማን ነው? እኔ እግዚአብሔር ፊተኛውና ኋለኛው እኔ ነኝ። ይህን ጊዜ ሳምሻሙን ጣልቃ ይገባና የሚለው ነገር ገብቶሃል? ምን ማለቱ መሰለ? እንዲህ ይላል፣ ትውልድን ሁሉ የጠራሁት የምጠራው እኔ ነኝ አለ። ይህም ማለት ትውልድን ሁሉ ፈጠርኳቸው፣ ከዛ ለእያንዳንዳቸው ስያሜ ሰጠኋቸው ነው። ስለዚህ እኔ የመጀመሪያው የፍጥረታት ትውልድን ከመፈጠሩ በፊት ነበርኩኝ፣ ከመጨረሻው ትውልድን በኋላ እኖራለሁ ማለት ነው። ልክ ነኝ አይደል? ስለዚህ እኔ ፊተኛው ነኝ ማለት እኔ ከፍጥረታት መጀመሪያ ጀምሮ ነበርኩኝ፣ ወደ መኖር ካመጣኋቸው ከመጀመሪያዎቹ የፍጥረታት ትውልድ በፊት ነበርኩኝ። ስለዚህ እኔ ዘመናቴ አያልቅምና አስታውስ። መዝሙረ ዳዊት መዝሙር 102 ላይ ዓመታትህ ከቶ አያልቁም የሚለውን አስተውል። ዓመታቴ አያልቁምና እስከ መጨረሻው ትውልድ መጨረሻ ድረስ እኔ አለሁኝ ይለናል እግዚአብሔር። ፊተኛውና ኋለኛው ነኝ ማለት ይሄ ነው። ይህን ጊዜ ጠያቂው ትክክል ነህ በማለት ይመልሰለታል። ሳምሻሙንም ይቀጥልና ስለዚህ ይህ እውነተኛው አምላክ ነው ማለት ነው። ምክንያቱም አንድ አካል ከፍጥረት አስቀድሞ ነበርኩኝ ካለና ትውልድ ሁሉ ሲያልፉ እሱ ሳያልፍ ቆይቶ እስከ መጨረሻዋ ትውልድ ድረስ ህልውናው ከቀጠለ ይህ አካል የግድ ጅማሮ የሌለው መሆን አለበት። ፍጥረታት ከመፈጠራቸው አስቀድሞ የነበረ መሆን አለበት። እናም ፍጥረታት ሁሉ እስኪያልፉ ድረስ ለዘላለም የሚኖር መሆን አለበት አይደል? ጠያቂውም ልክ ነህ ሲል መለሰለት። ሳምሻሙንም ይሄንን ነገር በፍጹም ለፍጥረት ልትለው አትችልም፣ ምክንያቱም እኛ ጅማሮም ፍጻሜም አለን። በጣም ጥሩ። አሁን የዮሐንስ ራእይ ምዕራፍ 1 ከቁጥር 17 እስከ 18 ያለውን አንበበልኝ። ጠያቂውም ማንበብ ይጀምራል። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው እኔ ነኝ፣ ሕያውም እኔ ነኝ፣ ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልም መክፈቻ አለኝ። ይህን ጊዜ ሳምሻሙን አቋረጠውና መቼ ነው ታዲያ ያህዌህ ሞቼ ነበር ያለው? በየትኛው ክፍል ነው? ጠያቂውም ይህን ጊዜ የሞተው ኢየሱስ ብቻ ነው አለው። ሳምሻሙንም ቀጥሎ ስለዚህ ኢየሱስ እያለህ ያለው እኔ ዮድሄ ያህዌ ወይም ያህዌ ነኝ፣ ሰው ሆኛለሁና እንደ ሰው ሞቼ ነበረ፣ ነገር ግን ህልውናዬ አልተቋረጠም እያለህ ነው። ይሄን ነገር ልብ ብለኸዋል በማለት ይጠይቀዋል። ጠያቂውም በትክክል ልብ ብየዋለሁ በማለት ይመልስለታል። ከዚያም ሳምሻሙን አሁን ደግሞ ራእይ ምዕራፍ 2 ቁጥር 8ን አንብብልኝ፣ ምክንያቱም በደንብ የሚያረኩህን ማስረጃዎችን ልሰጥህ እፈልጋለሁኝ። እሱም ማንበብ ይቀጥላል። በሰርምኔስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። አንብቦ እንደጨረሰም ሳምሻሙን እንደዚህ ይለዋል፣ ታዲያ ኢየሱስ ፊተኛው ኋለኛውም እንዴት ሊሆን ይችላል? ፊተኛውና ኋለኛው ጀሆቫ ብቻ ነው ካለን፣ ምክንያቱም ፊተኛውና ኋለኛው ለመባል ከፍጥረታት አስቀድሞ መኖር አለብህ። ፍጥረታትን ሁሉ አሳልፈ የመጨረሻውም ሲያልፍ አንተ መኖርና መቀጠል አለብህ። ስለዚህ ኢየሱስ ለኛ ሲል የኛን ሞት የሞተ በስጋው የሞተ ስጋ የለበሰ አምላክ ካልሆነ በቀር እንዴት ፊተኛውና ኋለኛው ነው ልንለው እንችላለን? ይህን ጊዜ ጠያቂው ፍጡር ሆነ ፊተኛውና ኋለኛው ልትሆን አትችልም ሲል ይመልሳል። አዎ እሱ ፍጡር አይደለምና ፊተኛውና ኋለኛው ነው። ምንም እንኳን ሰው ሆኖ የኛን ሞት ቢሞትም ህልውናው ግን አልተቋረጠም። ልክ ነኝ አይደለ? ጠያቂውም በጣም ልክ ነህ ይለዋል። ሳምሻሙን ይቀጥላል። አሁን ደግሞ የዮሐንስ ራእይ ምዕራፍ 21 ቁጥር 6 እስከ 7 ድረስ ያለውን ደግሞ አንብብልኝ። ሌላ ልጨምርልህ። ጠያቂውም ማንበብ ይጀምራል። አለኝም ተፈጽሟል፣ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ የሕይወቷ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል፣ አምላክም ሆነዋለሁ፣ እርሱም ልጅ ይሆነኛል። ይህን ጊዜ ሳምሻሙን ጣልቃ ይገባና አሁን ገብቶሃል? ማንም ሰው ይህ እየተናገረ ያለው ሁሉን ቻይ አምላክ እንደሆነ ሊክድ አይችልም አይደለ? ምክንያቱም እኔ አምላክ ሆነዋለሁ እሱም ልጅ ይሆነኛል ይላል። ነገር ግን ቁጥር 6 ላይ እኔ ማነኝ ሲል ራሱን ይጠራል። መጠሪያዎቹ ምንድናቸው? ጠያቂውም በግሪክ አልፋ ኦሜጋ ወይም መጀመሪያውና መጨረሻው፣ ፊተኛውና ኋለኛው። ይህን ጊዜ ሳምሻሙን እንደዚህ ሲል ይመልስለታል። ልክ ነህ፣ ፊተኛውና ኋለኛው ለማለት ነው። አልፋና ኦሜጋ የግሪክ የመጀመሪያውና የመጨረሻው ፊደላት ናቸው። ፊተኛውና ኋለኛው ጀማሪውና ፈጻሚው እኔ ነኝ ለማለት ነው። ስለዚህ በሶስቱም አቅጣጫ ብንመለከተው ተመሳሳይ ትርጉምና ተመሳሳይ መጠሪያ ያለው ማለት ነው አይደለም? አዎ በማለት ይመልስለታል ጠያቂው። ይህን ጊዜ ሳምሻሙን አሁን ደግሞ የዮሐንስ ራእይ ምዕራፍ 22 ላይ ከቁጥር 12 ጀምሮ ያለውን አንብብልኝ ይለዋል። ይህን ጊዜ ጠያቂው ማንበብ ይጀምራል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ይህን ጊዜ ሳምሻሙን አቋረጠውና ማን ነው እመጣለሁ ያለው? እመጣለሁ በምን ያህል ፍጥነት? በቶሎ። በጣም ጥሩ። አሁን ደግሞ እዚያው ምዕራፍ ላይ ቁጥር 20 አንብብልኝ። ጠያቂው ማንበብ ይጀምራል። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። አንብቦ እንደጨረሰ ሳምሻሙን እንደዚህ ሲል ጠየቀው፣ ስለዚህ በቶሎ እመጣለሁ ያለው ማን ነው? ጠያቂውም ኢየሱስ ሲል መለሰ። ስለዚህ በቁጥር 20 ላይ በቶሎ እመጣለሁ የሚለው አካልና ቁጥር 12 ላይ በቶሎ እመጣለሁ የሚለው አንድ ነው? አዎ ብሎ ይመልስለታል ጠያቂው።
ሳምሻሙን ይቀጥላል። ማን እንደሆነ እኛ በምን አወቅን? ጠያቂውም በቀጣዩ ቁጥር ላይ ለኛ ስለሚነግረን አሜን ጌታ ኢየሱስ ሆይ ና። ይህን ጊዜ ሳምሻሙን በደስታ እጅና እጁን በማጋጨት እነሆ መልስህን አገኘ አለው። ቀጥሎም ራእይ 22 ቁጥር 12ን አንብብልኝ በማለት ሲጠይቀው ጠያቂው ማንበብ ጀመረ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። ሳምሻሙን እዚህ ጋር ጣልቃ ገባና እዚህ ጋር እየተናገረ ያለው ኢየሱስ ስለመሆኑ ምንም አይነት ጥርጥር የለህም አይደል? ይህን ጊዜ ጠያቂው ትክክል፣ ምንም አይነት ጥርጥር የለኝም። ይህን ጊዜ ሳምሻሙን በጣም ጥሩ፣ አሁን ሰይጣን ለምን እንድታገኘው እንደማይፈልግ ላሳየህ። ራእይ ምዕራፍ 22 ቁጥር 12 እስከ 13 ያለውን አንብብልኝ። ሰይጣን ለምን ይህንን ማስረጃ እንድታገኝ እንደማይፈልግ ላሳየህ። ጠያቂውም ማንበብ ይጀምራል። እነሆ በቶሎ መጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ይህን ጊዜ ሳምሻሙን ጣልቃ ይገባና ሰይጣን ለምን ይሄን ነገር እንዳታገኘው እንደሚፈልግ አወቅ አይደለ? ግን እስኪ ወደ ዮሐንስ ራእይ ምዕራፍ 21 ቁጥር 6 እስከ 7 ድረስ ያለው ሂድና ይህ የተባለለት ማን እንደሆነ እኔ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል ብሎ ጠያቂው ማንበብ እንደጨረሰ ሳምሻሙን ይቀጥልና ስለዚህ እውነተኛው አምላክ አልፋና ኦሜጋ መጀመሪያውና መጨረሻው ነው አይደለም? ልክ ነው ይላል ጠያቂው። በቀጣዩ ምዕራፍ ደግሞ ኢየሱስ እኔ መጀመሪያውና መጨረሻው አልፋና ኦሜጋ ነኝ ይላል አይደል? ታዲያ ኢየሱስ ፍጡር ከሆነ ለአምላክ ብቻ ሁሉን ለሚችል አምላክ ብቻ የሚሰጡ መጠሪያዎችን እንዴት ለራሱ ያደርጋል? በማለት ሲጠይቀው ጠያቂው እንደዚህ ሲል መለሰ። አንተ ቅድም ያልከኝን መውሰድ እፈልጋለሁኝ። ምንም እንኳ በአካል ሁለት ቢሆኑ በባህሪ አንድ ናቸው። ይህን ጊዜ ሳምሻሙን ልክ ነህ፣ ሁለት አካል ሆነው አንድ ባህሪ ያላቸው በመሆኑ የኔ ጥያቄ ግን እሱ አይደለም። ኢየሱስ አምላክ ካልሆነ እኔ ፊተኛውና ኋለኛው ነኝ፣ አልፋና ኦሜጋ ነኝ በማለት ሁሉን ቻይ ለሆነ አምላክ መጨረሻም መጀመሪያም ለሌለው አምላክ ብቻ የሚሰጥን መጠሪያ ለራሱ እንዴት አድርጎ ሊወስድ ቻለ? በማለት ይጠይቀዋል። ጠያቂውም እንዲህ በማለት ይመልሳል። እውነትህን ነው፣ አምላክ ካልሆነ እነዚህም መጠሪያዎች የራሱ ሊያደርግ አይችልም። ምክንያቱም ፍጡር እንደዚህ ተብሎ ሊጠራ አይችልም። ፍጡር መጀመሪያና መጨረሻ አለው። ይህን ጊዜ ሳምሻሙን ኢየሱስ ግን እነዚህን መጠሪያዎች ወስደዋል። ይህን ጊዜ ጠያቂው አዎ እያየሁኝ ነው ይለዋል። በዚያም ሳምሻሙን አስከትሎ አሁንስ እኛ ለምን በቅድስት ሥላሴ እንደምናምን ገባህ? በማለት ረገጥ አድርጎ ይመልስለታል። ይህን ጊዜ ጠያቂው አዎ ገብቶኛል፣ ከዚህ በኋላ ኢየሱስ የተፈጠረ ነው ላልል ቃል እገባለሁ በማለት በእምነት ይመሰክራል። ሳምሻሙን ይህን ጊዜ እስኪ ደግመህ በለው አለው። ከዚህ በኋላ ኢየሱስ ፍጡር ነው ብዬ አላምንም አለ። ይህን ጊዜ ሳምሻሙን በጣም ጥሩ፣ አሁን ደግሞ መንፈስ ቅዱስ አምላክ እንደሆነ የሚያሳዩ ጥቅሶችን ደግሞ ላንሳለህ። ሁለተኛ ሳሙኤል ምዕራፍ 23 ከቁጥር 2 እስከ 3 ድረስ ያለውን አንብብልኝ። የአብንና የወልድን አንድ አምላክነት የተቀበለው ጠያቂ አሁን ደግሞ የመንፈስ ቅዱስን አምላክነት ለመቀበል ጥቅሶችን ማንበብ ጀመረ። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም ባንደበቴ ላይ ነበረ። የእስራኤል አምላክ ተናገረኝ። የእስራኤል ጠባቂ እንዲህ አለ፣ በሰው ላይ በጽድቅ የሚሰለጥን በእግዚአብሔርም ፍርሃት የሚነግስ። ይህን ጊዜ ሳምሻሙን ጣልቃ ገባና በጣም ጥሩ፣ አሁን አንድ ጥያቄ ልጠይቅ። ቁጥር 3 ላይ ለዳዊት እንዲህ ብለህ ተናገር ብሎ የነገረው ማን ነው? ይህን ጊዜ ጠያቂው የእስራኤል አምላክ አለው። ከዚያም ሳምሻሙን የእስራኤል አምላክ አይደለ? የእስራኤል አምላክ ቁጥር 2 ላይ ማን ተብሎ ተገልጿል ብሎ ሲጠይቀው ጠያቂውም የእግዚአብሔር መንፈስ ተብሏል ብሎ ይመልስለታል። ስለዚህ ዳዊትን ያናገረው ማን ነው? ጠያቂውም የእግዚአብሔር መንፈስ ይለዋል። ሳምሻሙንም ይህ የእግዚአብሔር መንፈስ ቁጥር 3 ላይ ማን ተብሎ ተገልጿል ብሎ ጠየቀው። የእስራኤል አምላክ ብሎ መለሰ ጠያቂው። ስለዚህ አሁን እያረጋገጥክልኝ ያለኸው መንፈስ ቅዱስ ይኸውም የእግዚአብሔር መንፈስ የእስራኤል አምላክ የእስራኤል ጠባቂ ነው እያልከኝ ነው አይደል? ጠያቂውም አዎ ሲል መለሰ። ከዚያ ሳምሻሙን አስከተለና አሁን ደግሞ የኤርምያስ ትንቢት ምዕራፍ 31 ከቁጥር 33 እስከ 34 ያለውን አንብብልኝ። ጠያቂውም ማንበብ ጀመረ። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌም በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምር፣ ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና። ይህን ጊዜ ሳምሻሙን ጣልቃ
ገብቶ ይህን እየተናገረ ያለው ይሖዋ ስለመሆኑ ግልጽ ነው አይደለም? ጠያቂውም አዎ ይህን የተናገረው አምላክ ነው አለው። ሳምሻሙንም አምላክ ብቻ አይደለም ይሖዋ የሆነው አምላክ ነው የተናገረው አይደለ? በደላቸውን እምርላቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ያለው እርሱ ነው አይደል? ይህን የተናገረው ይሖዋ ነው አይደለም? ልክ ነው እያለ ያረጋግጥለታል ይኸው ጠያቂ። ይህን ጊዜ ሳምሻሙን በጣም ጥሩ፣ አሁን ወደ ዕብራውያን ምዕራፍ 10 ከ17 እስከ 18 ድረስ ያለውን ጥቅስ ታነብልኛለህ። ከዚያ በኋላ እንለያያለን። ምክንያቱም በጣም በርካታ ጥቅስና መረጃ ነው የሰጠው። ጠያቂው ማንበብ ይጀምራል። መንፈስ ቅዱስም ምስክራችን ነው፣ ከነዚያ ወራቶች በኋላ የምንገባላቸው ኪዳን ይህች ናት ይላል እግዚአብሔር። ሕጌን በልባቸው አኖረዋለሁ በልቡናቸውም እጽፈዋለሁ ካለ በኋላ ከእንግዲህ ወዲህ ኃጢአታቸውንና በደላቸውን ደግሜ አላስብባቸውም ብሏል በማለት ማንበቡን ሲያጠናቅቅ ሳምሻሙን ጣልቃ ይገባና እሺ እስኪ እዚህ ጋር እንቆይ። ዕብራውያን ምዕራፍ 10 ከ15 እስከ 17 ድረስ ቅዱስ ጳውሎስ በኤርሚያስ 31 ከ33 እስከ 34 ድረስ ያሉትን አይነት እነዚህን ንግግሮች የተናገረው መንፈስ ቅዱስ ነው ይለናል። ነገር ግን በኤርሚያስ ምዕራፍ 31 ከ33 እስከ 34 ድረስ ያለውን የተናገረው ይሖዋው አምላክ እንደሆነ ተነጋግረናል። ይኸውም በደላቸውን እምርላቸዋለሁ ኃጢአታቸውን አላስብባቸውም ከነሱ ጋር ቃል ኪዳኔን አደርጋለሁ ያለው አምላክ ነው። ነገር ግን ዕብራውያን ላይ ደግሞ ስንሄድ ይህ ይሖዋ አምላክ ይህን የተናገረው ቃል መንፈስ ቅዱስ መሆኑን እንመለከታለን። ይህን ጊዜ ጠያቂው በጣም ትክክል ነህ፣ ልክ ነህ ይለዋል። ሳምሻሙንም ገብቶሃል ይለዋል። እሱም አዎ ገብቶኛል አለ። ከዚያም ሳምሻሙን በማጠቃለያው ደግሜ ልንገርህ ይሄ ነገር ተአምር ነው። ምክንያቱም ይሄንን የቀጥታ ስርጭት ዛሬ ላደርገው አላሰብኩም ነበር። የቀጥታ ስርጭቴንም ርዕስ ካየኸው ከአንተ ጥያቄ ጋር የሚገናኝ አይደለም። ታዲያ ማን ይመስልሃል? አንተ ከ20 ደቂቃ በፊት ዓይንህ እስኪፈርጥ ድረስ ለመልስ አልቅሰ ሳለ እኔን ሐሳቤን አስቀይሮ የቀጥታ ስርጭት ውስጥ አስገብቶ ያንተን ጥያቄዎች እንድመልስ ያደረገኝ ማን ይመስልሃል? ኢየሱስ ሁሉን የሚችል ይሖዋ አምላክ መሆኑን፣ የአብ የባህሪ ልጁ መሆኑን፣ የመንፈስ ቅዱስ የባህሪ ፍቅሩ መሆኑን፣ ከአባቱና ከመንፈስ ቅዱስ ጋር አንድ መሆኑን፣ ከስሉስ ቅዱስ አንዱ ቅዱስ መሆኑን፣ ምንም እንኳን ሰይጣን አእምሮህን ሊያውረው ቢሞክርም እርሱ ግን በቅዱስ ቃሉ የገለጠልህ መንፈስ ቅዱስ ሕያው እግዚአብሔር አእምሮ ውስጥ ያለውን ጨለማ ገልጦልህ ማየት የቻልከው ስለሚወድህ ነው። ላንተ ፍጹም ፍቅር ነው ያለው። ዛሬ ምልክት ነው ያሳየህ። ልጄ ሆይ እንባህን ተመልክቻለሁኝ፣ በፍጹም አልተውህም፣ ከዚህ በኋላ ትቼህም አልሄድም። ስለዚህ እውነተኛው አምላክ እንባህን ሲመለከት ወደ ሙስሊሞች አይደለም የሚወስድህ፣ ወደ ይሖዋ ምስክሮች ነን ወደሚሉ ሰዎች አይደለም የሚወስድህ፣ ስላሴ የሚባል የለም ወደሚሉት አይደለም የሚወስድህ፣ ወደ አይሁዳውያን አይደለም የሚወስድህ፣ ስላሴን ወደሚያመልኩት ነው ይዞህ የሚመጣው። ክብር ምስጋና ይሁን የሁሉ የበላይ ለሆነ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ በማለት ሲያጠናቅቅ ጠያቂውም ይህንኑ በመድገም የስላሴን አንድነትና ሶስትነት መሰከረ። እንዲህ በማለት ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን በማለት ውይይታቸውን አጠናቀቁ። እኛም እንላለን ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ድረስ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ